ለዓመታት አብራችሁት የኖራችሁት ወንድማችሁ ቢከዳችሁና ይባስ ብሎ ልትሰሩ ሲያቀዳችሁት ስራ በአንድ ወንጀለኛ ድርጅት ቢስተጓጎል ምን ታደርጉ ነበር? ዛሬ ይዘንላችሁ የመጣነው ፊልም ይህ ሁኔታ ያጋጠመውን አንድ የማፊያ ቡድን አባል ታሪክ የሚዳስስ ሲሆን ይህንን አስተማሪና ልብ አንጠልጣይ ፊልም ከመጀመራችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ቤተሰባችን መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው የፊልሙ ዋና ገጸ ባህሪ የሆነው ቪንሴንዞ የተባለ አንድ ወጣት ከሆነ ፎቅ ፊት ለፊት ቆሞ ፎቁ ሲፈርስ ፈገግ ብሎ ሲያይ ያስመለከተን ነው። ትዕይንቱም ይሄ ሁሉ ነገር የሆነው ለምን እንደሆነ ሊያስመለክተን ከ3 ቀናት በፊት ወደ ኋላ ይመልሰናል። እኛም ቪንሴንዞ በጣሊያን ላለ አንድ የማፊያ ቡድን የሚሰራ ጠበቃ እንደሆነ እንረዳለን። ቪንሴንዞ ባለው የጠበቃ ችሎታ ቡድኑ ብር እንደማሸሽ ያሉ ስራዎችን ሲሰራ ህጋዊ መልክ እንዲይዝ በማድረግ የሚኖር ሰው ነው። ቪንሴንዞ በማፊያ ቡድኑ አለቃ ፋቢዮ ካሳኖ በልጅነቱ ከኮሪያ በጉዲፈቻ መጥቶ እንደ ልጅ ሆኖ እዛው ቤት ውስጥ ያደገ ሲሆን የሚያሳዝነው ግን ፋቢዮ በጣም ያረጀ ሰው ስለነበር በአንዲት በተረገመች ቀን ህይወቱ ያልፋል። ቪንሴንዞም ወደ ቀብር ስነ ስርዓቱ ከመሄዱ በፊት ፋቢዮ እንዲያስጨርስ ያዘዘውን የመጨረሻ ስራ ለመፈጸም ወደ ሌላ ማፊያ ቡድን ቤት ይሄዳል። ወደ ቤቱም ሲደርስ ኤሚሊዮ ለተባለው የማፊያ ቡድን መሪ የፋቢዮን የመጨረሻ ፍላጎት የነበረውን ስምምነት እንዲፈርም ሲጠይቀው ኤሚሊዮ ግን ፈቃደኛ ሳይሆን ቀርቶ ቪንሴንዞን ከቤቱ ያስወጣዋል። ቪንሴንዞ ከቤቱ መውጣት እንደጀመረም አንድ አውሮፕላን ለአትክልት የሚሆን ጸረ አረም የሚረጭ ይመስል 10 ጊዜ የኤሚሊዮን ቤት እያራሰው፣ እኛም ይህ አውሮፕላን እየረጨ ያለው ነገር ጸረ አረም ሳይሆን እሳት አቀጣጣይ ነዳጅ መሆኑን እንረዳለን። ቪንሴንዞም ከቤቱ እንደወጣ በኪሱ ያለውን ላይተር ለኩሶ ቦታውን በእሳት አጋይቶት ለሰሚ እንኳን እንዳይቀር ዶግ አመድ አድርጎት ቦታውን ለቆ ይሄዳል። ከዚያም በቀጥታ ወደ ፋቢዮ የቀብር ስነ ስርዓት አርፍዶም ቢሆን ደርሶ ሐዘኑን ከገለጸ በኋላ ከፋቢዮ ትክክለኛ ልጅ ከፓውሎ ጋር ማውራት ይጀምራል። ከወሬያቸውም በመነሳት ፋቢዮ በህይወት በነበረበት ጊዜ ከልጁ ከፓውሎ በበለጠ ቪንሴንዞን እንደሚያምነው እንረዳለን። በዚህ የአባቱ ሐሳብ የማይስማማው ፓውሎ ለቪንሴንዞ ከፍተኛ የሆነ ጥላቻ ያለበት ሲሆን በዚህም ምክንያት ቪንሴንዞ አባቱ ለዓመታት በብዙ ልፋት የገነባውን የማፊያ ቡድን ይወስድብኛል በሚል ስጋት በዛው ቀን ማታ 3 ነፍሰ ገዳዮችን ይልክበታል። የሚገርመው ግን የፓውሎ እቅድ ሳይሳካ ቪንሴንዞን ሊገሉት የመጡትን 3ቱንም ሰዎች አታሎ ይገድላቸዋል። ሁኔታውን ሲረዳም ሰዎቹ የተላኩት በፓውሎ መሆኑን አውቆ ለፓውሎ በቀጥታ ይደውልለታል። በሰዓቱም ውድ ከሆነው መኪናው ወጥቶ ወደ ቤቱ ሲገባ የነበረው ፓውሎ ስልኩን አንስቶ ማውራት እንደጀመረ የሚወዳት መኪናው ፈንድታ መቀጣጠል ትጀምራለች። ቪንሴንዞም በስልክ ውስጥ ከጣሊያን ለቆ እየወጣ እንደሆነና ከዚህ በኋላ እሱን አግኝቶ ለመጉዳት ቢፈልግ እንደ መኪናው አጋይቶ እንደሚገለው ዝቶበት ወደ ትውልድ ሀገሩ ኮሪያ ጉዞውን ያደርጋል። በፕሌን ውስጥም እያለ ስለ አንድ በወርቅ ስለተሞላ ክፍል አሰራር ሲያጠና እናየዋለን። ይህ በእንዲህ እንዳለ ቻዮንግ የተባለች ጠበቃ በፍርድ ቤት ውስጥ ባቤል የተባለን መድኃኒት ድርጅት ወክላ በድርጅቱ ላይ የተነሱ ያሉትን ቅሬታዎች ስትከላከል እንመለከታለን። የሚገርመው ደግሞ በተቃራኒ ጎራ ሆኖ ባቤል በሚሰራው ውስጥ ለውስጥ ቆሻሻ ስራ ምክንያት የከሰሱት ሰዎች ወካይ የሆነው ጠበቃ የቻዮንግ አባት የሆነው ዩቻን ነበር። እኛም ባቤል የሚያመርታቸው አንዳንድ መድኃኒቶች ሰዎች ላይ ከፍተኛ የሆነ ተጽዕኖ እያሳደሩ እንደሆነ ከትዕይንታችን እንረዳለን። ወደ ቪንሴንዞ ስንመለስ ደግሞ ወደ ኮሪያ አየር ማረፊያ በተሳካ ሁኔታ ደርሶ ወደሚያርፍበት ቦታም ለመሄድ ታክሲ ውስጥ ሲገባ ሹፌሩ የሚጠጣ ውሃ ይሰጠዋል። በሚያሳዝን ሁኔታ ግን ውሃው ራስን የሚያስት መድኃኒት የገባበት ስለነበር ቪንሴንዞም ሲነቃ ራሱን ታስሮ ያገኘዋል። በዚህም ሁኔታ ምን እንደተፈጠረ ለማወቅ ዞር ሲል ሹፌሩ ከሌላ አንድ ሰው ጋር በመሆን ብሩን እንዳለ ዘርፎት ለታክሲ መያዣ ብቻ የሚሆን ብር አስቀርተውለት ትተው ሲሄዱ ይመለከታል። አመሻሽ ላይም ከዛ ሁሉ ቀውስ በኋላ ቪንሴንዞ አንድ ህንጻ ፊት ቆሞ ህንጻውን ለማፍረስ እቅድ እንዳለው ሲናገር እንሰማለን። ትዕይንቱን ከዓመታት በፊት ቪንሴንዞ በጣሊያን እያለ አንድ ሌላ ማፊያ ቡድን መሪ ከ400 ሚሊዮን ዶላር በላይ የሚገመት ወርቅ ደህንነቱ በተጠበቀ መንገድ እንዲቀመጥለት እንደሚፈልግ ሲነግረው ያሳየናል። ቪንሴንዞም በማፊያው ጥያቄ መሰረት በጓደኛው ቾንግ ስም አሁን ቆሞ ሊያፈርሰው እንደሚፈልገው እየተናገረ ያለውን ፎቅ ገዝቶ በዛም ውስጥ ደህንነቱን የጠበቀ በማፊያው የአይን አሻራ ብቻ የሚከፈት ቤት አሰርቶ በዛ ውስጥ ወርቁን ያስቀምጥለታል። ትዕይንቱም ወደ አሁን ጊዜ መልሶን የወርቁ ባለቤት የሆነው ማፊያ እንደሞተና ወርቁ ደግሞ በዛ ህንፃ ውስጥ እንዳለ ያሳየናል። ቪንሴንዞ በመቀጠል የህንፃው ባለቤት ሆኖ እስካሁን ሲያስተዳድረው ከነበረው ከቾንግ ጋር ተገናኝቶ ስለ ህንፃው አንዳንድ መረጃዎችን ይጠይቀዋል።
ቾንግም በህንፃ ውስጥ የሚኖሩ ተከራዮች እንዳሉና ሁሉንም ካስወጡ በኋላ ወርቁን የማውጣት ስራቸውን መጀመር እንደሚችሉ ይነግረዋል። ቪንሴንዞም በሐሳቡ ተስማምቶ እቅዱን ወደ ተግባር ለማዋል ገና የመጀመሪያውን እርምጃ ሊራመድ ሲል አንድ የባቤል ተወካይ ወደ ህንፃው መጥቶ ለቪንሴንዞ ባቤል ህንፃውን መግዛት እንደፈለገ ተናግሮ ለጆሮ እንኳን የሚሰቀጥጥ የብር መጠን ያቀርብላቸዋል። ቪንሴንዞ ግን ምንም እንኳን ብሩ ብዙ ቢሆንም ህንፃው ውስጥ ካለው ወርቅ አንፃር ምንም እንዳልሆነ ተረድቶ የባቤል ተወካይ ያቀረበለትን የግዢ ፍላጎት ውድቅ ያደርግበታል። በዛው ቀን ምሽት ላይም ቾንግ ወደ ቤቱ ሲገባ በባቤል የተላኩ ሰዎች ሚስቱንና ልጁን አስረው አስገድደው የህንፃውን ባለቤትነት ለባቤል እንዲያስተላልፍ ያደርጉታል። ቾንግም ምንም ነገር ከቤተሰቡ ስለማይበልጥ ባለቤትነቱን አሳልፎ ይሰጣል። የተላኩበትን ዓላማ የጨረሱት ሰዎችም ቤቱን ለቀው ከወጡ በኋላ በማግስቱ ቾንግ በፍጥነት መኪናውን እያሽከረከረ ለቪንሴንዞ ደውሎ ባቤል የህንፃውን ባለቤትነት አስገድዶ እንደወሰደበት ይነግረዋል። ቪንሴንዞ ሙሉ መረጃ ለማግኘት የተፈጠረው ምን እንደሆነ እየጠየቀው እያለ አንድ መኪና መጥቶ እየነዳ ያለውን ቾንግን ከመሬት ይቀላቅለዋል። በተመሳሳይ ሰዓትም በባቤል የተላከ አንድ የወረበላ ቡድን ወደ ህንፃው አምርቶ ተከራዮቹን ህንፃውን ለቀው ለመውጣት ያላቸው 7 ቀን ብቻ እንደሆነ ነግሮ ያስፈራራቸዋል። በዚህ ጊዜም ተከራዮቹ ከወረበሎቹ ቡድን ጋር መስማማት ያቅታቸዋል። ሁኔታው እየተባባሰ ሄዶ ሊደባደቡ ትንሽ ሲቀራቸው ቪንሴንዞ በቦታው ላይ ይደርሳል። ቪንሴንዞም የወረበላ ቡድኑን አዛዥ በኃይል ደብድቦ ሰዎቹን ይዞ እንዲወጣ ቢነግረውም አዛዡ ግን ጭራሽ በንዴት ይዟቸው የመጣቸውን ሰዎች ቪንሴንዞን እንዲደበድቡት መመሪያ ይሰጣቸዋል። በዚህ ጊዜም የሰፈሩ ፖሊሶች በቦታው ላይ ደርሰው የወረበሎቹን ቡድን ከህንፃ ያስወጣቸዋል። ቪንሴንዞም ሁሉም ሰው ወደ ስራው ሲመለስ ወደ ይቻን ቢሮ ሄዶ በጋራ ሆነው ጠላታቸው ባቤልን ለመጣል ይስማማሉ። ቪንሴንዞም ከዛ ከወጣ በኋላ የመኪና አደጋ ደርሶበት ሆስፒታል ወዳለው ቾንግ ጋር አምርቶ ስለ ወርቁ ሌላ የሚያውቅ ሰው መኖር አለመኖሩን ይጠይቀዋል። ቾንግም በዚህ ጊዜ ስለ ወርቁ የሚያውቁት 2 ብቻ እንደሆኑና አሁን ግን ባቤል ህንፃውን አድሳለሁ ብሎ ካፈረሰው መታወቁ እንደማይቀር ይነግረዋል። ትዕይንቱም የዛን የወርቁ እንዲደበቅለት ቪንሴንዞን ሲያማክር የነበረው ማፊያ የወርቁን ማስቀመጫ የገነቡትን ሰዎች በሙሉ እንዳስገደለና ስለ ወርቁ የሚያውቁት ሰዎች 3 ብቻ እንዲሆኑ እንዳስደረገ ያሳየናል። ወደ አሁኑ ጊዜም ስንመለስ ቪንሴንዞ ባቤል የህንፃውን ባለቤትነት ተጠቅሞ ህንፃውን ከማፍረሱ በፊት ትንሽ ጊዜ ለማግኘትና በዛም ጊዜ ውስጥ ወርቁን ለማጓጓዝ እቅድ ማውጣት ይጀምራል። በዚህም ጊዜ የዩቻን ልጅ የሆነችው ቻዮንግ ቪንሴንዞን ራት ጋብዘው ውሳንግ ለሚባል የጥብቅና አገልግሎት ለሚሰጥ ድርጅት እንደምትሰራና ዋና አሰሪያቸው ደግሞ ባቤል እንደሆነ ትነግረዋለች። በሌላ በኩል የባቤል ዋና ስራ አስኪያጅ የሆነው ጃንግ በሆነ ፊቱ በማይታይ ሰው ስራውን በትክክል ባለመስራቱ የተነሳ እየተደበደበ ይቅርታ እንዲጠይቅ ይደረጋል። ውሳንግ ወደ ተባለው ድርጅትም ስንሄድ ጠበቃዎቹ በሙሉ ተሰብስበው ስለሆነ ጉዳይ እየተማከሩ እያለ ለቻዮንግ አንድ አዲስ ጥብቅና እየተለማመደ ያለ ጁንሆ የተባለ ወጣት ሲመደብላት እናያለን። ጁንሆ የውሳንግ ዋና ኃላፊ የሆነው ሶንጉክ በስልክ ውስጥ ባቤል አዲስ የገዛውን ህንፃ ያለምንም ምህረት ማፍረስ እንደሚኖርበት ሲናገር ሰምቶ በፍጥነት መረጃውን ለቻዮንግ ያደርሳታል። በዚህ ጊዜም ቪንሴንዞ የባቤል ሰዎች ምሽት ላይ መጥተው ህንፃውን ከማፍረሳቸው በፊት አንድ በጣም ትልቅ ድግስ ያዘጋጃል። ምሽት ላይም የወረበሎቹ ቡድን ህንፃውን ለማፍረስ ቦታው ላይ ሲደርሱ በድግሱ ላይ የተጠሩ በጣም ታዋቂ ሰዎች በመኖራቸው ምክንያት ምንም ነገር ሳያደርጉ ለመሄድ ይገደዳሉ። በሚቀጥሉት ቀናትም ቪንሴንዞ የኮሪያን ህግ አሰራር በማጥናት ተከራዮቹን በህንፃ ውስጥ ጠብቆ ወርቁን ማውጣት የሚችልበትን መንገዶች ለማወቅ ጥረት ሲያደርግ እንመለከታለን። በዛኑ ዕለትም ዩቻን ለባቤል መድኃኒት ቀማሚ ሆኖ ሲሰራ ከነበረ አንድ ሳይንቲስት ጋር ተገናኝቶ ሳይንቲስቱም ባቤል ውስጥ ስለሚሰራው ቆሻሻ ስራ በፍርድ ቤት ምስክርነት መስጠት እንደሚችል፣ ነገር ግን ያ የሚሆነው ጠበቃው እንደሚሆንለት ቃል ከገባለት ብቻ እንደሆነ ይነግረዋል። ዩቻን ግን የቻለውን ሁሉ እንደሚያደርግ ቃል ከመግባት ውጪ ሌላ መተማመኛ የሚሆን ነገር ሊሰጠው አለመቻሉ አናዶት አንድ የስልክ ጥሪም ሲደርሰው ሳይንቲስቱን ትቶ ወደ ሆስፒታል ይሄዳል። ሆስፒታልም ሲሄድ አንድ ከዚህ በፊት እንደ ጠበቃ ሆኖ አግዟት የነበረችም ሚዞ የተባለችን ሴት ደህንነት ይጠይቃል። በቦታውም ቪንሴንዞ ተከትሎት ሄዶ ስለነበር ሚዞም በሆነ አይነት የማዘን መንፈስ ትክ ብሎ ያያታል። ከሰዓታትም በኋላ ቪንሴንዞ ከባቤል ተወካይ ጋር በድጋሚ ተገናኝቶ ባቤል ህንፃውን ከማፍረሱ በፊት ቢያንስ 2 ወር እንደሚፈልግ ይነግረዋል። ተወካዩ ግን እየሳቀ የቪንሴንዞን እቅድ ውድቅ ሲያደርግ ቪንሴንዞ ተወካዩ ሚስት እያለው ከሌሎች ሴቶች ጋር ጭፈራ ቤት ለጭፈራ ቤት አሸሼ ገዳሜ ሲል የተነሳቸውን ፎቶዎች አሳይቶት የ2 ወር ጊዜ የማይሰጠው ከሆነ ለሚስቱ እንደሚልክላት አስፈራርቶት በሰዓቱ ህንፃውን ለማፍረስ የተላኩትን ሰዎች እንዲመልሳቸው ያደርጋል።
ይህ በእንዲህ እንዳለ በመንገዱ ላይ የገቡትን ሰዎች በሙሉ ለማጥፋት እቅድ የያዘው ባቤል አዲስ እየሰራ የነበረውን መድኃኒት የሚቀምሙትን ዶክተሮች ዝም ለማስባል ያረፉበትን ቤት በእሳት ያጋየዋል። በንጋታውም ዩቻን በዜና ላይ የሞቱትን ሰዎች ጉዳይ ሰምቶ ባቤል በእርግጠኝነት እጁ እንደሚኖርበት ጠርጥሮ ወደ ቦታው ከቪንሴንዞ ጋር ያመራል። በቦታው ላይ ሲደርሱ ፖሊሶቹ በትክክለኛው ጊዜ ምርመራው ከሚወስደው ሰዓት በጣም ያነሰ ወስደው ምርመራ የሚባል ነገር ሳያደርጉ መዝገቡን ይዘጉታል። በዚህ ድርጊታቸው የተበሳጨው ዩቻን በንዴት እየጮኸ ሕጉን እንዲከተሉ ቢያዝ፣ ቪንሴንዞ ግን ሁለት ሰዎች በድብቅ ሲመለከቷቸው አይቶ ዩቻንን ከቦታው ላይ ዞር በማድረግ የሆነ መንገድ ካልፈለጉ እነሱም መጨረሻቸው መሞት እንደሆነ ነግሮ ከቦታው ላይ ይዞት ይሄዳል። በአንድ ሬስቶራንት ውስጥም ጃንግ፣ የኡሳንግ ዋና ስራ አስኪያጅ ሶንጉክ እና በኡሳንግ በቅርቡ የተቀጠረችው ሚዩንግ አንድ ላይ ሆነው እራት በመብላት ላይ ይገኛሉ። ሁሉም የሆነ ያህል ስልጣን ያላቸው ሰዎች ስለሆኑ ብዙም ሳያወሩ ሲሰነባበቱ ሚዩንግ ለሶንጉክ በእርግጠኝነት ጃንግ ባቤልን የሚመራው ሰው እንዳልሆነ ትነግረዋለች። በሚቀጥለው ቀን ዩቻን በፍርድ ቤት ምስክርነት እንደሚሰጥ ለነገረው ሳይንቲስት ደውሎ ሐሳቡን እንዳይቀይር ለማሳመን ይሞክራል። ነገር ግን ሳይንቲስቱ ሕይወቱ አደጋ ላይ በመሆኑ ምክንያት ለማሰብ በቂ ጊዜ እንደሚያስፈልገው ነግሮት ስልኩን ይዘጋዋል። ስልኩ እንዳበቃም ዩቻን ከልጁ ቻዮንግ ጋር ተገናኝቶ ምንም እንኳን ባቤል ትክክል እንዳልሆነ ብታውቅም ህሊናዋን ሸጣ ለብር እንዲህ ያለ ስራ በመስራቷ ይበሳጭባታል። ቻዮንግን በመልስ ምት ለእናቷ ሞት እሱን ተጠያቂ አድርገው ከብዙ ጭቅጭቅም በኋላ ጥላው ወደ አንድ ሬስቶራንት ትሄዳለች። ቪንሴንዞ እና ዩቻንም ምግብ ለመመገብ ወደ ውጭ ወጥተው እያለ በባቤል ላይ መሰክራለሁ ያለው ሳይንቲስት ፖሊስ ነን ባሉ ነፍሰ ገዳዮች እየተፈለገ ስለነበር ለዩቻን ቢደውልለትም ዩቻን ግን ለጥቂት ደቂቃ ከሬስቶራንቱ ወጥቶ ስለነበር ሳያነሳለት ይቀራል። በሚያሳዝን ሁኔታ የባቤል ነፍሰ ገዳዮች ሳይንቲስቱ ላይ ደርሰውበት ይገድሉታል። ዩቻንም ከወጣበት ተመልሶ ከቪንሴንዞ ጋር ለደቂቃ እንኳን ሳያወራ አንድ መኪና መጥቶ ይገጫቸዋል። ዩቻንም በዚህ መንገድ ሳይተርፍ እዛው በግጭቱ ይሞታል። ቪንሴንዞም ከፍተኛ ጉዳት ስለደረሰበት ወደ ሆስፒታል ይወሰዳል። በማግስቱም ቻዮንግ ከአባቷ ቀብር በኋላ ወደ ቪንሴንዞ አመርታ እሱም ወደ ደህንነቱ ተመልሶ ባቤል ላይ እርምጃ ለመውሰድ እቅድ ማውጣት ይጀምራል። ከጥቂት ቀናት በኋላም ቻዮንግ ለባቤል ሳይንቲስት ሆኖ በቅመማው ላይ ሲሰራ የነበረው ሰው መሞቱን ስትሰማ ባቤል ለአባቷ ሞት እጁ እንዳለበት ገብቷት ወደ ሶንጉክ አምርታ ከኡሳንግ ለመልቀቅ መወሰኗን ትነግረዋለች። ቪንሴንዞም አደጋው የነበረበትን ቦታ በጥንቃቄ ከመረመረ በኋላ ቾንግ ጋር ደውሎ በራሳቸው መንቀሳቀስ እንደሚኖርባቸው ይነግረዋል። በሌላ በኩል የባቤል ዋና ስራ አስኪያጅ ጃንግ ወደ ቤቱ ሲደርስ ከቪንሴንዞ የተላከ በደም የተጨመላለቀ ልብስ አልጋው ላይ አግኝቶ ቻዮንግ የአባቷ ሞት እሱ ላይ ለማላከክ ያደረገችው ጥረት እንደሆነ አስቦ ሊያሳስራት እንደሚፈልግ ይናገራል። በሚቀጥለውም ቀን ቻዮንግ የአባቷን የጥብቅና ቢሮ ለማሻሻልና ተከራዮቹን ማገዝ እንደምትፈልግ በመናገር ለማሳመን ጥረት እያደረገች እያለ ሁለት ፖሊስ ኦፊሰሮች መጥተው በጃንግ የቀረበባትን ክስ ነግረዋት ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። ቪንሴንዞም ያለምንም ማስረጃ እንዳሰሯት ነግሮ አሸማቋቸው ቻዮንግን ይዟት ወደ ውጭ ይወጣል። ከዛ እንደወጡም ቪንሴንዞ ቻዮንግን ይዞ የገጫቸውን መኪና ሲነዳ ወደ ነበረው ሰው ይዟት ይሄዳል። ዩቻንን የገጨው ሰው ከእስር ቤት ተጠርቶ ቪንሴንዞ ዩቻንን እንዲገድል ትዕዛዝ የሰጠው ማን እንደሆነ ይጠይቀዋል። ሰውየው ግን መልስ ለመስጠት ፍቃደኛ ሳይሆን ይቀራል። በዚህ ጊዜም ቪንሴንዞ በእስር ቤቱ ሰዎች እንዳሉትና ከፈለገ ዛሬውኑ ሊያስገድለው እንደሚችል ነግሮ ያስፈራረዋል። ሰውየውም ይህንን ሲሰማ በፍርሃት እንዲገደል ያዘዘውን ሰው ስም ተናግሮ ሰውየውን በአካል አይቶት እንደማያውቅ ይናገራል። ይህንን ጊዜም ቪንሴንዞ እየጠበቀው ያለው ፖሊስ እየሰማ ዩቻንን የገደለው ሰው ማን እንደሆነ ስለተናገረ እየጮኸ ያመሰግነዋል። ሁሉንም ነገር የሰማው የፖሊስ ኦፊሰሩ በዛኑ ዕለት ማታ አንዳንድ ወረበሎችን ጠርቶ ዩቻንን የገደለው ሰው ሚስጥር በማውጣቱ ምክንያት እዛው እስር ቤት ውስጥ ያስገድለዋል። በሚቀጥለውም ቀን ቪንሴንዞ የዛን ቀን ማታ የገጫቸው መኪና ሹፌር በነገረው መሰረት በሰው አድርጎ ዩቻን እንዲገደል ያዘዘውን ሰው ከነረዳቱ ይይዘዋል። ቪንሴንዞም ሁለቱንም ራሳቸውን ከሳቱበት እስኪመለሱ ድረስ ጠብቆ የሚጠቀሙትን ሽጉጥ እያየ ሽጉጡ በኮሪያ ታይቶ የማይታወቅ በመሆኑ ምክንያት የሆነ ትልቅ ኃይል ያለው አካል እንደሚረዳቸው ገብቶት ያ አካል ማን እንደሆነ ይጠይቃቸዋል። በዚህ ጊዜም ዩቻንን እንዲገደል ትዕዛዝ የሰጠው ሰው ለቪንሴንዞ ጥያቄ መልስ አልሰጥም ሲል ቪንሴንዞ ሽጉጡን ያለምንም ርህራሄ ረዳቱ ላይ ተኩሰዋል። በሌላ በኩል ከሰዓታት በኋላ ሚዩንግ በላውንደሪ ቤት ውስጥ ሆና እየጨፈረች እያለ አንድ በደም የተጨመላለቀ ልብስ ደርሷት እሷም ምን አይነት ሰው እንደዚህ አይነት ልብስ እንዳመጣ ለማወቅ በሩ ልትከፍት ስትል በሩ ላይ እንደተቆለፈ ትገነዘባለች።
በዚህ ጊዜ እነ ዩቻንን የገጨው ተመሳሳይ መኪና ከቅርብ ርቀት መብራት አብርቶባት እሷ ምን እየተፈጠረ እንደሆነ ለመረዳት ዞር ዞር ስትል ስልኳ ይጮሃል። ቪንሴንዞም በስልክ ውስጥ ዩቻንን ለመግደል ትዕዛዝ እንደሰጠች እንደሚያውቅና በዛም ምክንያት ብዙ ነገር እንደሚመጣባት አስጠንቅቋት ምንም ነገር ሳያደርጋት ይለቃታል። በአንድ ቀን ምሽትም የጸረ ባክቴሪያ መድኃኒት የሚረጭ ቡድን ወደ ባቤል መድኃኒት ማከማቻ አምርቶ መድኃኒት መርጨት ይጀምራል። ትዕይንቱን በሚገርም ሁኔታ ግን የዚህ ቡድን መሪ ቪንሴንዞ እንደሆነና የሚረጨውን መድኃኒት ሳይሆን እሳት አቀጣጣይ ነዳጅ መሆኑን አሳይቶን ገና እነ ቪንሴንዞ ከቦታው መንቀሳቀስ እንደጀመሩ መጋዘኑ በሙሉ በእሳት ይነዳል። ታሪካችንም ወደ ኋላ መለስ አድርጎ ሲያስመለክተን ቪንሴንዞ ዩቻን እንዲገደል ትዕዛዝ የሰጠውን ሰው ረዳት እንዳልገደለውና ከቾንግ ጋር በሰሩት ወጥመድ ማንንም ሳይገሉ ሚዩንግ ከሁሉም ነገር ጀርባ እንዳለች እንዳወቁ እንረዳለን። የባቤል ዋና አስተዳዳሪ ጃንግም እየተቃጠለ ያለውን መጋዘን አይቶ እየተደናገጠ እያለ በጣም በሚያምር ውድ መኪና ትክክለኛ የባቤል መሪ ይመጣል። የሚገርመው ዋናው የባቤል መሪ በውሳንግ ለቻዮንግ ረዳት ሆኖ ይሰራ የነበረው ጁኑ እንደሆነ እናያለን። በሚቀጥለው ቀን ቪንሴንዞ ጃንግን በጂም ቤት ውስጥ አግኝቶ እንደ አድናቂው በመምሰል ጥቂት ደቂቃ ካወራው በኋላ ጃንግ እንደ ባቤል አይነት ትልቅ ማጭበርበር ለሚሰራ ድርጅት የሚበቃ አእምሮ እንደሌለው ለቻዮንግ ይነግራታል። ቪንሴንዞም አክሎ ከዚህ በኋላ ማድረግ የሚኖርባቸው ለባቤል በመድኃኒት መስራት ሂደቱ ላይ ዳይሬክተር ሆኖ እንደ መሪ የሚሰራውን ጊል የተባለ ሰው መመልከት እንደሆነ ይናገራል። በዚህ መሃል ግን አንድ አደገኛ ጉዳይ ይፈጠራል። በባቤል ላይ ለመመስከር ተስማምተው የነበሩት ሰዎች በባቤል ብዙ ገንዘብ ቀርቦላቸው ገንዘቡን ተቀብለው ክሱን እንደተዉት ይነገራቸዋል። በሌላ በኩል ጃንግ በቅርቡ ለገበያ የሚበቃውን መድኃኒት ሰርተው ለጨረሱት የምርመራ ቡድኖች ምስጋናና ሰላምታ እያቀረበ እያለ አንድ ሰራተኛ በመድኃኒቱ ምክንያት አሞት ከፍተኛ መጠን ያለው ደም ጃንግ ላይ ይተፋበታል። ይህ በእንዲህ እንዳለ ቻዮንግ በአባቷ ቢሮ ውስጥ ሆና ከቪንሴንዞ ጋር እያወራች እያለ ትክክለኛ የባቤል መሪ ጂንሁ በቦታው ደርሶ ያቋርጣቸዋል። ወሬያቸውም ከስራ ወደ ምግብ ተቀይሮ ቪንሴንዞና ጂንሁ ማን የሚያቃጥል ምግብ መብላት ይችላል በማለት ለመወዳደር ወደ ውጭ ይወጣሉ። ከውድድሩም ሲመለሱ ቪንሴንዞ የህንፃውን ተከራዮች ሰብስቦ የሚኖሩበትን ቦታ እንዳመቻቸላቸውና እሱ ህንፃውን እስኪያድሰው ድረስ በነፃ እንደሚኖሩ ይነግራቸዋል። ተከራዮቹም በዚህ ሀሳቡ ሲስማሙ ቪንሴንዞ በቀጣይ እቅዱን በባቤል ላይ እንዳይመሰክሩ በማድረግ ሰዎቹን ያታለለው ጠበቃ ላይ ያደርጋል። ጠበቃውም በስራው ኮርቶ ቪንሴንዞ ያለውን ነገር በሙሉ እንደማይቀበል ሲናገር ቪንሴንዞ ወደ ቢሮ በምሽት መጥቶ ከባቤል ተቀብሎ በድብቅ ያስቀመጠውን ብር በሙሉ ለእርዳታ ድርጅት ድጋፍ አድርጎ ይሰጣል። ቀኑ ገፍቶ የፍርድ መስሚያው ጊዜም ሲደርስ ቻዮንግና ቪንሴንዞ ያለምንም ማስረጃ ወደ ውስጥ ቢገቡ እንደሚሸነፉ ገብቷቸው የፍርድ መስሚያ ጊዜውን ለማስረዘም ከፍተኛ ጥረት አድርገው ይሳካላቸዋል። በዚህ ጊዜም የውሳንግ አለቃ የሆነው ሶንጉክ ከሚዩንግ ጋር ሆነው በዕለቱ ጉዳዩን የሚይዘውን ዳኛ ለእነሱ እንዲፈርድ ያግባቡታል። ዳኛውን በሙስና ብር ተቀብሎ ሊረዳቸው እንደሚችል ተናግሮ ወደ ችሎት ክፍሉ ይገባል። ነገር ግን የህንፃው ተከራዮች ለቀናት ሲያስቡበት በነበረው እቅድ መሰረት ንብ አስነድፈውት ችሎቱ ወደ ሌላ ጊዜ እንዲተላለፍ ያደርጋሉ። ምሽትም ላይ ሁሉም ሰው ከቤቱ ወጥቶ እያለ ቪንሴንዞ ወርቁ የት እንዳለ ለማወቅ በሆነ ማሽን መሞከር ይጀምራል። አንድ በቅርብ ወደ ህንፃው የመጣ ትክክለኛ ስራው ፖሊስ የሆነ ነገር ግን ቪንሴንዞን ከጣሊያን የመጣ ማፊያ እንደሆነ አድርጎ የሚያስብ አን የተባለ ሰው ሲከታተለው እናያለን። በሚቀጥለው ቀን ለውሳንግ እንደረዳት ሆኖ የሚሰራው እስካሁን ድረስ ማንም የማያውቀው ትክክለኛው የባቤል መሪ ጁንሁ ለጃንግ ለሶንጉክና ለሚዩንግ አንድ እቅድ እያሳያቸው በድንገትም ፊቱን ቀያይሮ ጃንግ ወንድሙ እንደሆነና ትክክለኛ የባቤል መሪ ወንድሙ ሳይሆን እሱ ራሱ እንደሆነ ይነግራቸዋል። ጂንሁም የመጀመሪያ እቅዱ የሆነው በባቤል ላይ ለመመስከር ያቀዱትን ሰዎች ሌባ በማስመሰል ሁሉም ሰዎች እንዲታሰሩ ያደርጋል። ቻዮንግና ቪንሴንዞ ምንም እንኳን ሰዎቹ እንዲህ አይነት ድርጊት እንደማይፈጽሙ ቢያውቁም ምንም ማድረግ ሳይችሉ ከጣቢያው መውጣት ይጀምራሉ። በዚህ ጊዜም ጂንሁ ወደ ቻዮንግ ቀርቦ ከውሳንግ ጋር መጣላት ብዙ ነገር እንደሚያስከፍላትና በቪንሴንዞ ተማምና ምንም ነገር እንዳታደርግ ቢነግራትም እሷ ግን መጀመሪያ ጠበቃነቱን በደንብ እንዲማር ነግራው ትሄዳለች። የተቀጠረው የፍርድ ቀንም ደርሶ ቻዮንግና ቪንሴንዞ ዳኛው ጉቦ እንደተቀበለና ለዛም ያላቸው አማራጭ አንድ ብቻ እንደሆነ ተነጋግረው ወደ ችሎቱ ይገባሉ። በባቤል ጎን ሆነው እየተከራከሩ ያሉት ሚዩንግና ጂንሁ የመድኃኒታቸውን ቅመማ የበላይ ተመልካች ዳይሬክተር ጊልን እንደ ምስክር አድርገው ሲያቀርቡ እነ ቻዮንግ ደግሞ የዳይሬክተር ጊልን ሚስት እንደ ምስክር አድርገው ያቀርባሉ። ዳኛውም የዳይሬክተር ጊል ሚስት ያቀረበችውን የምስክርነት ቃል ካዳመጠ በኋላ ምንም እንኳን ጉቦ ቢቀበልም
የተፈጠረውን ነገር ችላ ብሎ ለባቤል ቢፈርድ በህይወቱ ላይ ጥሩ ነገር እንደማይመጣ ገብቶት ክሱም በሌላ ጊዜ ላይ መመልከት በድጋሚ ቀጠሮ ይሰጣቸዋል። ከዛ እንደወጡ ጂንሁ በሚዩንግና በሱንጉክ ስራ እየተናደደ እየጮህባቸው ወንድሙንም ባቤልን በትክክል ባለመምራቱ ንዴቱን ሲገልጽ ወንድሙ ጃንግ አባቴን እንደገደልከው እኔንም ልትገድለኝ ነው ወይ ብሎ ይጠይቀዋል። ይህንን ጊዜም ታሪካችን ከብዙ ዓመታት በፊት ወደ ኋላ ይወስደንና የጃንግና የጂንሁ አባት ታሞ በነበረበት ወቅት ጂኑ ከዳይሬክተር ጊል ጋር በመሆን አብረው እንደገደሉት ያሳየናል። በተመሳሳይ ሰዓት የህንፃው ተከራዮች ተሰብስበው በህንፃ ውስጥ ባለው ሬስቶራንት ከመሄዳቸው በፊት ለመጨረሻ ጊዜ እየተመገቡ እያለ አንድ ለማኝ ምግብ ፈልጎ ወደ ውስጥ ገብቶ አብሯቸው መመገብ ይጀምራል። ሰውየውም በዚህ ህንፃ ውስጥ በጣም ብዙ ወርቅ እንዳለና ህንፃውን የሰሩትን ሰዎች እንደሚያውቋቸው ይናገራል። የዚህን ጊዜ ተከራዮቹ ሰውየው እብድ መስሏቸው እየሳቁበት፣ ሰውየው ግን የእውነቱን እንደሆነና ህንፃውን ሰርተው ከዛ በኋላ ግን ከተገደሉት ሰዎች መካከል የአንዱን ስልክ እንደያዘ ነግሮ ሰውየው ወርቁን ሲያጓጉዞ የተነሳውን ፎቶ ያሳያቸዋል። በሚቀጥለው ቀን ቪንሴንዞ ተከራዮቹን በሙሉ በተስማሙበት መሰረት ይሄኛውን ህንፃ ለቀው ወደ ተዘጋጀላቸው ህንፃ እንዲሄዱ ቢነግራቸውም እነሱ ግን ምክንያታቸውን ሳይናገሩ ሀሳብ እንደቀየሩ ይገልጻሉ። በዚህ የተበሳጨው ቪንሴንዞ ምንም ነገር ሳይል ከቻዮንግ ጋር ሆስፒታል ያለችውን ሚዜውን ለመጠየቅ ይሄዳል። ትዕይንቱን በሚገርም መልኩ ቪንሴንዞ እንዲህ ለሚዜው የሚጨነቀው እናቱ ስለሆነች እንደሆነና ቪንሴንዞ እናቱ ድሃ ስለነበረች በጣሊያኑ ማፊያ በፋቢዮ በልጅነቱ ተወስዶ እንዳደገ እናያለን። በሌላ በኩል ሚዩንግ ከአንድ ሚንሱንግ ከተባለ የባንክ ኃላፊ ጋር ሆና በባቤል ላይ ኢንቨስት እንዲያደርግ አለበለዚያ ግን ያገኘችበትን ሚስጥር በሙሉ ለህዝብ እንደምታወጣ ነግራ እንዲስማማ ታስገድደዋለች። በቀጣዩ ቀን ቪንሴንዞና ቻዮንግ ሚንሱንግን ለማጥመድ የሚያስችላቸውን ወጥመድ ዘርግተው ወደ ስራ ይገባሉ። እቅዳቸው የባንኩን ኃላፊ ቪንሴንዞ እንዲቀርበውና ከባቤል ጋር የሚያደርገውን ስምምነት እንዲተው ማድረግ እንደሆነ እናያለን። ምሽትም ላይ ቪንሴንዞ እቅዱን ለማሳካት ከሚንሱንግ ጋር ተገናኝቶ በወሬ ቪንሱንግ ለእናቷን በሆስፒታል በተኛ ምክንያት የሆነው ግለሰብ ልጅ መሆኑን አውቆ ጭራሽ ሚንሱንግ ለአባቱ ሞት ሚዞን ተጠያቂ ሲያደርግ ቪንሴንዞ እንደምንም ብሎ ራሱን ተቆጣጥሮ ከባቤል ጋር ለመፈራረም ያቀደውን እቅድ እንዲተው ያስማማዋል። በሚቀጥለውም ቀን ባቤል የቴሌቪዥን ሚዲያዎችን በሙሉ ሰብስቦ ከነሚሱንግ ባንክ ጋር የሚኖረውን ስምምነት በቀጥታ ስርጭት ማስተላለፍ ይጀምራል። እስካሁን በባቤል መሪነት የሚታወቀው ጃንግም ከሚሱንግ ጋር አጠገብ ለአጠገብ ተቀምጦ ስምምነቱን ሊፈራረሙ ጥቂት ሲቀር ሚሱንግ ባቤል ወንጀለኛ ድርጅት እንደሆነና ውሉ ላይ እንደማይፈርምም በሁሉም ፊት ይናገራል። በዚህ ጊዜም ቪንሴንዞና ቻዮንግ በደስታ እያጨበጨቡ እያለ የሚንሱንግና በቦታው ደርሳ ባንኩ ባለቤትነቱ የእሷ እንደሆነ ትናገርና ስምምነቱን ትፈርማለች። ትዕይንቱም ከቀናት በፊት ሚዩንግ ሚንሱንግን ስላላመነችው የድርጅታቸው ሚስጥር እንደምታወጣ አስፈራርታ እናቱን እንዳስማማቻት ያሳየናል። ቪንሴንዞም እቅዱ ከእጁ ሲወጣበት በህንፃ ውስጥ ይኖሩ ከነበሩት ተከራዮች አንዳንዶቹን መርጦ ሚንሱንግን አግተው እንዲያስፈራሩት ያደርጋል። ሚንሱንግም እንደምንም ብሎ አምልጧቸው ሲወጣ በስራ ቦታ ሰራተኞቹ ላይ ባሳየው ትክክለኛ ያልሆነ ባህሪ ምክንያት በፖሊሶች ታስሮ ይወሰዳል። በዚህ ጊዜም ጃንግ በቪንሴንዞ ተናዶ ሊመታው ሲቃረብ ወንድሙ ጂንሁ ያረጋገዋል። ቻዮንግ ደግሞ እዚያ ያሉት ጋዜጠኞች በሙሉ እየሰሙ ባቤልን ከመሬት እንደምትቀላቅለው ተናግራ ከቪንሴንዞ ጋር ወደ ውጭ ይወጣሉ። በሌላ በኩል በህንፃ ውስጥ ያሉ ሌሎች ተከራዮች ወርቁ የት ሊሆን እንደሚችል በመፈለግ ላይ ይገኛሉ። በተመሳሳይ ሰዓት ደግሞ ማንነታቸው ያልታወቁ ሁለት ሌቦች ወደ ህንፃው ወርቁን ፍለጋ ይገባሉ። ዳይሬክተር ጊል ደግሞ ከዚህ በኋላ ሁሉም ነገር ከእጁ እየወጣ ስለሆነ ጃንግ እንደሚገድለው በማሰብ ለደህንነቱ በመስጋት ወደ አንድ ገለልተኛ ቦታ ሄዶ በዛ መኖር ይጀምራል። ጃንግም አንዳንድ ከፍተኛ የሆነ ኃይል ያላቸውን ባለስልጣናት ቤቱ ጋብዞ አብረውት ሆነው እገዛቸውን እንዲያበረክቱለት ቢጠይቅም ከሰዎቹ መካከል አንዱ ግን ስልጣኑን ተጠቅሞ ጃንግ ላይ የጎረረበት ፈቃደኛ እንዳልሆነ ይገልጻል። ጃንግ ምንም መልስ ሳይሰጥ ምግቡ እንዳለቀ ሰዎቹ ሲወጡ ጠብቆ በወረበላ ቡድን ካስጠለፋቸው በኋላ ወደ አንድ ኮንቲነር ይዟቸው ይመጣል። እዚህ ጊዜም አንድ ሀሳብ ሳይሰጥ በቦታው የነበረው የወንጀል ነክ ጉዳዮች ቢሮ ፕሬዝዳንት ከባቤል ጋር ለመስራት ሲስማማ ቀደም ብሎ ሲጎር የነበረው ሰው ግን አሁንም በአቋሙ ጸንቶ ገና ሊናገር ሲል የባቤል ዋና መሪ ጁንሁ በበረዶ ኳስ መጫወቻ ዱላ ደብድቦ ይገድለዋል። በሌላ በኩል ደግሞ ቪንሴንዞ ወደ ቤቱ ሲመለስ ወደ ህንፃ የገቡትን ሁለቱን ሌቦች አግኝቷቸው ሁለቱንም ደብድቦ ያስራቸዋል። በሚቀጥለው ቀን ቻዮንግና ቪንሴንዞ በጂንሁ የተገደለውን ሰው ዜና ሰምተው ከዚህ በኋላ እቅዳቸው ሊሆን የሚገባው በትክክል ባቤልን እየመራ ያለው ማን እንደሆነ ማወቅ መሆን እንዳለበት በመነጋገር ይስማማሉ።
ይህ በእንዲህ እንዳለ ቪንሴንዞ የወርቅ ማውጣት እቅዱን ለማሳካት ወርቁ ከተቀመጠበት ቦታ በላይ ወዳለው የሃይማኖት ቦታ አምርቶ እዛ ያለውን አገልጋይ ለማስማማት ጥረት ያደርጋል። በሚቀጥሉት ቀናት ቻዮንግና ቪንሴንዞ በእነሱ ጎን ሆኖ ባቤልን ለማሸነፍ የሚረዳቸውን ሰው እየፈለጉ ያላቸው የመጨረሻ አማራጭም ሂጁን ሆኖ እነሱን ለመገናኘት ቀጠሮ አስይዘው እርዳታ ሲጠይቁት ሂጁን በአሁኑ ሰዓት ዳይሬክተር ጊል ሊያግዛቸው እንደሚችል ይጠቁማቸዋል። በዚህ በኩል ቪንሴንዞና ቻዮንግ ባቤልን ለማውደም ሲሰሩ የባቤል ዋና መሪ የሆነው ጂንሁ ደግሞ በኮሎምቢያ ካለ አንድ የማፊያ ቡድን መሪ ጋር ስምምነት ፈጥሮ ሰውየውን በባቤል ላይ ኢንቨስት እንዲያደርግ ያግባባዋል። በሚቀጥለው ቀን ቻዮንግና ቪንሴንዞ ለሂጁን ደውለው የዳይሬክተር ጊልን አድራሻ እንዲሰጣቸው ይጠይቁታል። መጀመሪያ ላይ ሂጁን አመንትቶ የነበረ ቢሆንም ቪንሴንዞ ሲያስፈራራው ግን አድራሻውን ለመስጠት ይወስናል። ምሽትም ላይ ቪንሴንዞ ከቻዮንግ ጋር ዳይሬክተር ጊልን ለማውራት ወደ ተላከላቸው አድራሻ ሲሄዱ በሚያሳዝን ሁኔታ ባቤል ቀድሟቸው ዳይሬክተር ጊል ተገድሎ ያገኙታል። በዚህም ሳያበቃ ከአንድ ቀን በኋላ ባቤል ላይ ምስክርነት ለመስጠት ተዘጋጅተው ሲጠበቁ የነበሩ 6 የአንድ ቤተሰብ አባላት በመኪና ውስጥ ተገድለው ይገኛሉ። ይህንን ያዩት ቻዮንግና ቪንሴንዞ ፖሊስ ኦፊሰሮቹን የሆነ ጥርጣሬ ውስጥ የሚያስገባ ድርጊት እየተካሄደ እንደሆነ ነግረው እንዲመረምሯቸው ቢጠይቋቸውም ፖሊሶቹ ግን እንዳለ ከባቤል የሚከፈላቸው ስለነበሩ ምንም ነገር ማድረግ እንደማይችሉ ይነግሯቸዋል። ቪንሴንዞም ይህንን ጊዜ አንዱን የፖሊስ ኦፊሰር ለመከታተል አስቦ ፖሊሱ ከቁማር ቤቶች ያገኘውን ብር ለመቁጠር ወደሆነ ፎቅ ጣራም ሲወጣ ተከትሎ ይይዘዋል። በዚህ ጊዜም ፖሊስ ኦፊሰሩና ጓደኛው ቪንሴንዞን ደብድበው ለማምለጥ ቢሞክሩ ራሳቸው ተመተው ያደረጉትን እንዲናዘዙ ይታሰራሉ። ቪንሴንዞም የታሰሩበትን ወንበር ወደ ፎቅ መጨረሻ አስቀምጦ ሁለቱም ከዚህ በኋላ ስራቸውን በትክክል እንዲሰሩ አስፈራርቶ ይሸኛቸዋል። ይህንን ጊዜ የውሳንግ ዋና ኃላፊ የሆነው ሶንጉክ ከጃንግ ጋር ሆኖ ራት እየበሉ እያለ ጃንግን ድርጅቱን መምራት ያለበት እሱ እንደሆነና እስከ መቼ በወንድሙ ጥላ ስር ተደብቆ መኖር እንደሚፈልግ ይጠይቀዋል። እኚህ ጥያቄዎችም ጃንግ በትክክል የባቤል መሪ ስለመሆኑ ማሰብ እንዲጀምር ያደርጉታል። ባቤልን ማፍረስ የመጀመሪያ እቅዳቸው አድርገው ያዩት እነ ቪንሴንዞ የህንፃውን ተከራዮች በሙሉ ሰብስበው ከዚህ በኋላ ባቤል የሚይዙት እንደ ማፊያ እንደሆነ ተነጋግረው ቪንሴንዞም ለሁሉም የባቤል ዋና መሪዎች የእንግሊዝኛው ፊደልስ የተጻፈባቸውን 3 ወረቀቶች ልኮ ጂንሁም የፊደልስ ትርጉም ምን እንደሆነ ለማወቅ ሲሞክር ፊደሉ በጣሊያን ላለው ካዛኖ ለተባለው የአሳዳጊ ማፊያ ቡድን ምልክት እንደሆነ ይረዳል። በዚህ ጊዜም ጂንሁ በኮሪያ አደገኛ የተባለውን የወረበሎች ቡድን ቪንሴንዞ በሚኖርበት ህንፃ ውስጥ ወዳሉ ተከራዮች ይልካቸዋል። የወረበሎቹ ቡድንም ወደ ህንፃው ደርሰው ሁሉንም ተከራዮች ለመደብደብ የሚሆን የመሳሪያ አይነት ሲያወጡ በዛው ህንፃ ውስጥ የሚኖር አንድ የተዋጊነት ችሎታ ያለው ልብስ ሰፊ ሁሉንም አንድ በአንድ ቅጥቅጥ ያደርጋቸውና እጅ እንዲሰጡ ያደርጋቸዋል። በተመሳሳይ ሰዓት የባቤል ዋና መሪ ጂንሁ ቻዮንግን ስለ ባቤል የምሰጥሽ ወሳኝ መረጃ አለኝ በሚል ሰበብ ቀርቧት ወደ ቪንሴንዞ የወረበሎች ቡድን ይልካል። በሚገርም ሁኔታም ቻዮንግ ገና ከጂንሁ ጋር ማውራት ከመጀመሯ ቪንሴንዞ አደጋ ላይ መሆኑ ተደውሎ ተነግሯት ከጂንሁ ጋር አብራ ሆና አለበት ወደ ተባለበት ቦታ ታመራለች። የማፊያ አባል የሆነው ቪንሴንዞ እሱን እንዲገሉ በጂንሁ ከተላኩት ሰዎች አንዱን ብቻ አስቀርቶ ሌሎቹን ከገደለ በኋላ ሰውየውን ዋና አለቃቸው ማን እንደሆነ እንዲናገር አፋጦ ይጠይቀዋል። ሰውየውም ለመሞት እያጣጣረ ዋና አዛዡን አይተውት እንደማያውቁ ነገር ግን ስልኩ እንዳለው ነግሮት ስልኩን ይሰጠዋል። ቪንሴንዞም ስልኩን ተቀብሎ ሲደውል በሚያስደነግጥ መልኩ እዛው በቦታው የነበረው የጂንሁ ስልክ ጠርቶ ነገር ግን ድምፁ ስላልበራ ቪንሴንዞ ያንን ሳይሰማ ቀርቶ ጂንሁ በቪንሴንዞ ከመያዝ ለጥቂት ያመልጣል። በሚቀጥለው ቀን ቪንሴንዞ እናቱን ለመጎብኘት ወደ ሆስፒታል ይሄዳል። የሚገርመው ግን እናቱ ሚዞ እስካሁን ድረስ ቪንሴንዞ ልጇ መሆኑን እንደማታውቅና ልጇን ገና ሕፃን እያለ ለሌላ ሰው መስጠቷ እንደሚቆጫ ስትናገር እንሰማለን። ቪንሴንዞ ምንም እንኳን ይህንን የእናቱን ቃል ቢሰማ ልጇ ፊት ለፊቷ ሆኖ የሚያናግራት ሰው መሆኑን ለመንገር አመንትቶ ወደ ቤቱ ይመለሳል። በንጋታውም የህንፃው ተከራዮች ተሰብስበው እቅድ እያወጡ እያለ ፖሊሶች መጥተው ቪንሴንዞን የማፊያ አባል እንደሆነ በመናገር አስረው ወደ ጣቢያ ይወስዱታል። ቻዮንግ ግን ተከትለው ሄዳ ፖሊሶቹ ግን ከውጭ ሀገራት ሰዎች ጋር በተያያዘ የሚይዙት መረጃ ምንም እንኳን ሐሰት ቢሆን በጣም አጠራጣሪ ስለሆነ ቪንሴንዞ እዛው ለመቆየት ይገደዳል። ጃንግ ደግሞ ከወንድሙ ጂንሁ ጋር ጠዋት ላይ ቁርሳቸውን እየበሉ እያለ ጃንግ ወንድሙ ሙሉ በሙሉ ባቤል እንዲቆጣጠር ሐሳብ ሲያቀርብለት ጂንሁ ተናዶ ቢላ አንገቱ ላይ አድርጎ ከዚህ በኋላ እንደዚህ አይነት ጥያቄ እንዳያነሳበት ያስጠነቅቀዋል። በሌላ በኩል ቪንሴንዞን በቅርብ ርቀት የሚከታተለው ኤጀንታን ከአለቃው ማርክ ቪንሴንዞን የማስለቀቅ መብት አግኝቶ በቀጥታም ወደ ታሰረበት በመሄድ ያስፈተዋል። ቪንሴንዞም ሀል ላደረገለት ነገር ሲያመሰግነው
ሃን አብሯቸው መስራት እንደሚፈልግ ነግሮ ወደ ቡድናቸው ይቀላቀላል። ወደ ጣሊያንም ስንሄድ ሉካ የተባለ የካሳኖ ቤተሰብ አባል ለቪንሴንቶ ደውሎለት ሰሞኑን የሆነ ሰው ስለሱ መረጃ እየጠየቀ እንዳለ ነግሮ እንዲጠነቀቅ ያሳስበዋል። ምሽትም ላይ ሶንጉክ ጃንግን የባቤል ዋና መሪ መሆን እንደሚችል ሊያሳምነው ይሞክራል። ወደ ቻዮንግ ስንመለስ አንድ ጠበቃ ለባቤል የሚሰራው ስራ ትንሽ ግራ ስላጋባት ምናልባት ትክክለኛውን የባቤል መሪ ያውቅ ይሆናል በሚል ቪንሴንቶን ትልከዋለች። ቪንሴንቶን ጠበቃውን አስሮት ልክ እንደ ማፊያ እውነቱን ካልተናገረ እንደሚተኩስበት ያስፈራረዋል። ጠበቃውን በስተመጨረሻ የባቤል ትክክለኛ መሪ ጂንሁ እንደሆነ ይናገራል። ቪንሴንቶም ጊዜ ሳያጠፋ ጉዞውን ወደ ጂንሁ አድርጎ ሊገለው መሳሪያውን ይደቅንበታል። በዚህ ጊዜ ግን ፖሊሶች ወደ ቦታው ደርሰው ቪንሴንቶን አስረው ይወስዱታል። ምንም እንኳን ቪንሴንቶ የሰራው ስራ ለአመታት የሚያሳስረው ቢሆንም ቻዮንግ ግን መርማሪውን በማስፈራራት ቪንሴንቶን ታስለቅቀዋለች። ጂንሁም ቪንሴንቶ ምናልባት ሊገለው እንደሚችል በመስጋት ወደ ሌላ ከተማ ለትንሽ ጊዜ ቢሄድም ቪንሴንቶ ግን ደውሎለት ያረፈበትን ሆቴል ክፍል ያስተካከሉለት የሱ ሰዎች እንደሆኑ ነግሮ ከዚህ በኋላ እግር በእግር የሚያደርገውን ነገር እንደሚከታተለውና በቅርቡም እንደሚገለው ነግሮ ስልኩን ይዘጋዋል። በዚህ ጊዜም ኤጀንታን ከቪንሴንቶ ጋር ተገናኝቶ አለቃ ኦማር ከጂኑ ጋር የሱ ደጋፊ ሆኖ በመምሰል ሊያጠፋው እያቀደ እንደሆነና ይህንንም አጋጣሚ በመጠቀም የሚፈልገው ሰነድ ካለ ሊያመጣለት እንደሚችል ይነግረዋል። ከዚህ በተጨማሪም ኤጀንታን አሁን ስላሉት ባለስልጣናት ሚስጥር የያዘ ጉቶሊን የተባለ ፍለሽ እንዳለና ያንን ፍለሽ ካገኙ ባቤልን ለማውደም የሚያስችላቸውን አቅም እንደሚያገኙ ይነግራቸዋል። ይህ በእንዲህ እንዳለ ጂኑ ከሄደበት ተመልሶ ከወንድሙ ከጃንግ ጋር ለአደን በወጣበት ጃንግ የውሳንግ መሪ የሆነው ሶንጉክ ባለው መሰረት የባቤል መሪ መሆኑን ለማሳካት አነጣጥሮ ጂንሁ ላይ ይተኩስበታል። ጃንግም የወደቀውን ጂንሁን አይቶ ለአንዴና ለመጨረሻ ጊዜ ሊጨርሰው ሲል ሌላ አዳኝ በቦታው ደርሶ እቅዱን ያበላሽበታል። ወደ ሆስፒታልም ሲደርሱ ዶክተሮቹ ጂንሁ ደህና እንደሆነና በቅርቡም እንደሚሻለው ለጃንግ ይነግሩታል። ጃንግም ይሄንን ሲሰማ በድንጋጤ ሁሉም ነገር እንዳበቃለት ያስባል። ሚዩንግም ጂንሁ ወደተኛበት ክፍል ገብታ በዚህ ሁኔታ ተደብቆ የሚቀጥል ከሆነ ሁሉም ሰው ሊያጠቃው እንደሚችል ነግራው ራሱን የባቤል ዋና መሪ እንደሆነ እንዲያሳውቅ ታግባባዋለች። በሌላ በኩል ቪንሴንቶ ወደ ቾንግ አምርቶ ወርቁን እንዲሰርቁ የተላኩት ሰዎች በእሱ የተላኩ መሆን አለመሆናቸውን ይጠይቀዋል። ቾንግም ብድር ስላለበት ብድሩን ለመክፈል ስለፈለገ ያለው አማራጭ ያ ብቻ እንደሆነ ይነግረውና ቪንሴንቶ 10 ጊዜ ከፍቶ ከመዝጋት ወርቁን አንድ ጊዜ ማውጣት እንደሚሻል ተናግሮ እቅድ ወደ ማውጣት ይገባል። ጂንሁም ብዙ የትላልቅ ቢዝነስ ባለቤቶች በቅርብ በሚገነባው የባቤል ህንፃ ላይ ቤት እንዲገዙ ለማድረግ በተዘጋጀው ጨረታ ላይ ትክክለኛ የባቤል መሪ እሱ እንደሆነ ለሁሉም ይናገራል። በተመሳሳይ ሰዓት ቪንሴንቶ ወርቁን ለማውጣት ተከራዮቹን በሙሉ ወደ አንድ ጉብኝት ቦታ ልኳቸው ወደ ውስጥ ይገባል። እዛም ቾንግ በወርቁ ትክክለኛ ባለቤት የአይን አሻራ የተቆለፈውን ሳጥን በሆነ መሳሪያ ከፍቶት ወደ ወርቁ ቤት ይገባል። ቪንሴንቶም ወርቁን ዞር ዞር ብሎ እየተመለከተ እያለ በድንገት ቾንግ ሽጉጥ ደቅኖበት የሚፈልገው አንድ ፈርጥ ወርቅ ብቻ እንደሆነ ነግሮት የሚፈልገውን ወስዶ ሁለቱም ወደ ውጭ ይወጣሉ። ልክ እንደወጡ ቪንሴንቶ ቾንግን አታሎ ወርቁን ወስዶበት በሚገርም ሁኔታም ቾንግ የወሰደው ወርቅ በውስጡ የጉቶሊን ፍለሽ የያዘ ሆኖ ያገኘዋል። ትዕይንታችንም ቾንግ እንዲሁ ዝም ብሎ ሰው ሳይሆን በድብቅ የሚሰራ ኤጀንት እንደሆነና የወርቁ ባለቤት የሆነውን ማፊያም የገደለው እሱ መሆኑንና ሳጥኑን ለመክፈት እንዲያስችለውም አሁን በያዘው መሳሪያ የሰውየውን የአይን አሻራ እንዳስነበበ ያሳየናል። ይህ በእንዲህ እንዳለም የህንፃው ተከራዮች ከጉብኝቱ ተመልሰው ቾንግና ቪንሴንቶም የያዙትን አንድ ወርቅና ሳጥኑን መክፈቻ መሳሪያ በድንጋጤ ወደ ውስጥ ወርውረው ይዘጉታል። አሁን አዲሱ የባቤል መሪ የሆነው ጂንሁ ከጃንግ ጋር በአንድ ክፍል ውስጥ ሆኖ ወንድሙን በንዴት አይን እያየው እስካሁን ድረስ በህይወት ያለው ወደፊት የሆነ ችግር ቢፈጠር ተጠያቂነቱን እሱ ስለሚወስድ እንደሆነ ይነግረዋል። ከዛ ከወጡም በኋላ አመሻሽ ላይ ጂንሁ ድርጅታቸው ባቤል ላይ ያስተዋወቀው ዳሰው አንድ መኪና ማስታወቂያ እየተናገረ እያለ በእነ ቪንሴንቶ የተቀነባበረ በጣም ብዙ እንደ ደም የቀላ ውሃ እላዩ ላይ እንዲፈስበት ይደረጋል። ጂንሁም ከጠበቃዎቹ ጋር በድብቅ እየተወያዩ እያለ ጃንግ ሶንጉክን ወደ ውጭ ይዞት ወጥቶ ወንድሙ ላይ እንዲያምስ ስላነሳሳው ይወቅሰዋል። ሶንጉክ ግን አሁንም ጃንግ ከጂኑ በላይ ድርጅትን የማስተዳደር አቅም እንዳለው ነግሮ ይከፋፈዋል። በዚህ ንግግርም ጃንግ ሞራሉ መጥቶ ከቪንሴንቶ ጋር ለመገናኘት ያቅዳል። ቪንሴንቶም በቀጠሯቸው ተገኝቶ ጃንግም ቪንሴንቶን መርዳት እንደሚፈልግና ባቤልን እንደ ህጋዊ ድርጅት በስርዓት ማስተዳደር እንደሚፈልግ ይነግረዋል። ምንም እንኳን ቪንሴንቶ የጃንግ እቅድ ምን እንደሆነ ባይገባው ሐሳቡን ሳይቀበል ትቷቸው ይሄዳል።
በሚቀጥሉት ቀናት ቻዮንግና ቪንሴንዞ ስለ ባቤል ሲያጣሩ ባቤል የሚሰራው ገንዘብ በጣም ብዙ ስለሆነ ትኩረት እንዳይስብ ለማድረግ ሌሎች ድርጅቶችን ብሩን ለማስቀመጥ እንደሚጠቀምባቸው ተረድተው ከነዛ ድርጅቶች መካከል አንዱ የሆነውን የአርት ስብስብ ያለበትን ድርጅት ገብተው ለመጎብኘት ያቅዳሉ። እቅዳቸውም ተሳክቶ የድርጅቱን ዳታ ለማግኘት የሚረዳቸውን ሀከር እየፈለጉ እያለ እዛው ህንፃ ውስጥ ተከራይታ የምትኖር አንዲት ሴት አግኝተው ጉዟቸውን ወደዛው ያደርጋሉ። እዛም ሲደርሱ አንዳንድ ተከራዮች ጥበቃዎቹን ሲያዘናጉ እነ ቪንሴንዞ ደግሞ በሀከሯ የተሰጣቸውን ፍላሽ በአስፈላጊ ቦታ አስገብተው የሚያስፈልገውን ዳታ በሙሉ ይሰበስባሉ። ይህንን ያወቀው ጂሁ 3 ነፍሰ ገዳዮችን ወደ ኮሪያ አስገብቶ ቪንሴንዞ ላይ ይልክበታል። ቪንሴንዞ ግን በሚገርም ሁኔታ 3ቱንም ሰዎች ገድሎ ጂንሁ ለህይወቱ እንዲሰጋ ያደርገዋል። በዚህም መልኩ ቪንሴንዞና ቡድኑ የሚቀጥለውን እርምጃ ከመሄዳቸው በፊት የጉቶሊን ፍላሽ እንዳገኘው ይናገራል። በቅርብም ጆንቤ የተባለ የአንድ ድርጅት ባለቤት ከባቤል ጋር ለመፈራረም እንደተቃረበና በጉቶሊን ፍላሽ ውስጥ ባለው ማስረጃ መሰረት ጆንቢ የድርጅቱ ብቸኛ ባለቤት ለመሆን የገዛ ጓደኛውን እንደገደለ የሚገልጽ መረጃ ያገኛሉ። ይህንን ጊዜም ቪንሴንዞ ጆንቢን ስላደረገው ነገር በመናገር እንደሚያጋልጡ አስፈራርቶ ስምምነቱን ከመፈራረም ያግደዋል። በዚህ የተናደደው ጂንሁ ቪንሴንዞን ለማስወገድ ያለው ብቸኛ አማራጭ አንድና አንድ ብቻ እንደሆነ ተረድቶ ሰውን በመግደል ወንጀል እንዲከሰስ ሁኔታዎችን በሙሉ አገጣጥሞ በፖሊሶች እንዲያዝ ያደርጋል። ነገር ግን ቪንሴንዞ በፖሊሶቹ ተማምኖ የሚሄድ ከሆነ መጨረሻው ሞት እንደሆነ ገብቶት 3ቱንም ሰዎች ደብድበው ራሳቸውን ካሳሳቸው በኋላ ከቦታው ላይ ያመልጣል። በሚቀጥለውም ቀን ቪንሴንዞ ከቻዮንግ ጋር በመሆን ከእናቱ ጋር ጥሩ ጊዜን አብሯት ያሳልፋል። በሌላ በኩል ጂንሁ አንዲትን ሴት ጽዳት ሰራተኛ እንደሆነች አስመስሎ ወደ ህንፃው ተከራዮች ይልካታል። ሴትዮዋን ቦምብ አጥምዳ ህንፃውን ለቃ ትወጣለች። ነገር ግን ቪንሴንዞ ባለቀ ሰዓት መጥቶ ህንፃውን ከመፍረስ ያድነዋል። በቪንሴንዞ ላይ ያለውን ንዴት ከጊዜ ወደ ጊዜ እየጨመረ የመጣው ጂንሁ በምን መልኩ እሱን ማስወገድ እንደሚችል እያሰበ እያለ ሚዩንግ መጣ ሚዞ የተባለች እናቱ በሆስፒታል እንደምትገኝ ትነግረዋለች። ጂንሁ ሚዩንግ ሚዞን በሆነ መንገድ አድርጋ እንድታስገድላት ያዛታል። ሚዩንግን ከእስር ቤት የእሷ የሆነን አንድ ሰው አስወጥታ ሚዞን እንዲገላት ትእዛዝ ትሰጠዋለች። ሰውየውም በሆስፒታል ውስጥ ዶክተር መስሎ ገብቶ ሚዞን ይገላታል። በሚያሳዝን ሁኔታ ግን በዛን ዕለት ልጇ እንደሆነ ለእናቱ ሊነግራት ሲሄድ የነበረው ቪንሴንዞ እናቱን ሞታ ያገኛታል። ቪንሴንዞ ምንም ጊዜ ሳያጠፋ እናቱን የገደለውን ሰው አፈላልጎ አግኝቶት ክፉኛ ከደበደበ በኋላ ሚዞን እንዲገድል ወደ አዘዘው ሰው ቤት እንዲሄድ አስገድዶት ሰውየውም ፊቱ ደም በደም እንደሆነ በስቃይ ውስጥ ሆኖ ወደ ሚዩንግና ጂንሁ መገኛ ቤት ያመራል። ቪንሴንዞም ሰውየው ሄዶ ሁሉም ተሰብስበው ወደ ተቀመጡበት ሳሎን ሲደርስ ፊት ለፊታቸው ገሎት ሽጉጡ ሚዩንግ ላይ ያነጣጥራል። በዚህ ጊዜም ሁሉም በፍርሃት ተውጠው ቪንሴንዞን በድንጋጤ እያዩት እያለ ቪንሴንዞ በሽጉጥ ገሎ ሞታቸውን እንደማያቀልላቸው ነግሮ የሚሞቱት በስቃይ እንደሆነ ነግሯቸው ጂንሁን ጆሮውን ብቻ በሽጉጥ ጫር አርግቶለት ወደ ውጭ ወጥቶ ይሄዳል። በሚቀጥሉት ቀናትም ጂንሁ ቪንሴንዞን የማስወገዱን ጉዳይ ለሚዩንግ ትቶ ባቤል በሚሰራው አዲስ ፎቅ ላይ ያለውን ቤቶች የመሸጥ ስራ አፋፍሞ ይቀጥላል። በድንገትም በቪንሴንዞ አስገዳጅነት ከጂንሁ ጋር አብሮት ይሰራ የነበረው ሰው በፎቅ ውስጥ ድርሻ ለመግዛት ወደ ተሰበሰቡት ሰዎች ክፍል ገብቶ የተጠመደውን ቦምብ እያሳያቸው ሁሉን ለመግዛት መስማማታቸውን የሚገልጸውን ወረቀት እንዲበሉ ያደርጋቸዋል። ቪንሴንዞም ሁሉም ኢንቨስተሮች ባቤልን እንዲተዉ ካደረገ በኋላ የክፍሉን በር ከፍቶ እንዲወጡ ይፈቅድላቸዋል። በዚህ ሁሉ መሃልም ቪንሴንዞና ጃንግ በበረዶ ኳስ መጫወቻ ሜዳ ላይ ተገናኝተው ሽጉጥ ይማዘዛሉ። ነገር ግን ቪንሴንዞን ሊይዙ በመጡ ሌሎች አካላት ተስተጓግለው በተፈጠረው ግርግርም ቪንሴንዞ ተተኩሶበት ይወድቃል። እኛም ቪንሴንዞ ያበቃለን መስሎን ባለበት ሰዓት ቪንሴንዞ ተነስቶ ከጃንግ ጋር አንድ ላይ በመሆን ሁሉንም አስረው ያግቷቸዋል። ከሳምንታት በኋላ ቪንሴንዞ አሁን በትልቅ ስልጣን ላይ ወዳለው ሶንጉክ ደውሎ ለትንሽ ጊዜ ጂንሁ ወደ እስር ቤት ለመጣል የሚያስችል የሆነ ነገር እንዲፈልግ ካልሆነ ግን እንደሚሞት ይዝትበታል። ለህይወቱ በጣም የሚፈራው ሶንጉክም ሚዩንግን አስማምቶ ጂንሁ ወደ እስር ቤት እንዲገባ ያደርጋል። ነገር ግን ጂንሁ ምንም እንኳን በእስር ቤት ውስጥ ቢሆንም ውጪ ባሉት እንደ ቪም ያሉ ሰዎች ተጠቅሞ የቪንሴንዞ የሆነውን ሁሉ ለመጉዳት ይሞክራል። በዚህ ሂደት ውስጥም ቪም የተባለው የጂንሁ ቀኝ እጅ ከቾንግ በህንፃ ውስጥ ስላለው ወርቅ ሰምቶ በአንድ ምሽትም በኃይል በመግባት ወርቁ ወዳለበት ክፍል ይወርዳል። በሚያስደነግጥ ሁኔታ ግን ወርቁ በቦታው ላይ አልነበረም። ታሪካችንም ወርቁ የት እንደሄደ ሊያስመለክተን ከቀናት በፊት ወደ ኋላ ይመልሰናል። እንደዚህ አይነት ችግር ሊፈጠር እንደሚችል የገባው ቪንሴንዞም ከሀከሯ ልጅ ጋር በመሆን ሳጥኑን ከፍተውት ቀስ በቀስ በሻንጣ እያደረጉ ወርቁን እንዳወጡት እንመለከታለን። ከሳምንታት በኋላም ሲፈራ የነበረው ቀን ደርሶ ጂንሁ በማጭበርበር ከእስር ቤት ይወጣል።
ከዛም መጀመሪያ ቻዮንግን አግቶ ከወሰደ በኋላ ወንድሙን ጃንግን ደግሞ ራሱን አስቶ ሁለቱንም ወደ ቤቱ ይወስዳቸዋል። ቪንሴንዞም ወደ ቤቱ ሲደርስ ጂኑ በንዴት ቻዮንግን ጀርባዋን መቷት፣ ጃንግን ደግሞ ገድሎት ያመልጣል። በሚቀጥለውም ቀን ቪንሴንዞ ቻዮንግን ደህንነቱ የተጠበቀ ሆስፒታል እንድታርፍ አድርጓት ለኤጀንታንም የጉቶሊንን ፍለሽ ሰጥቶት ትክክለኛውን ነገር እንዲያደርግበት ነግሮት ጠላቶቹን ለመግደል ይሄዳል። መጀመሪያም ላይ ሶንጉክን መንገድ ላይ እንዳለ በሰው አስወግቶ ያስገድለዋል። ሚዩንግን ደግሞ በኃይል ካሰቃያት በኋላ እሳት የተቀጣጠለበት ቤት ውስጥ ጥሏት ይሄዳል። መጨረሻም ቪንሴንዞ ጂኑን ራሱን አስቶ ወደ አንድ ድብቅ ቦታ ከወሰደው በኋላ ያደረገውን ነገር ሁሉና ለእናቱ ሞት ባለው አስተዋጽኦ እንደሚገለው ነግሮ ልቡን በስቶ በቀስት የሚገለው ድሪል አዘጋጅቶለት ማሽኑን አስጀምሮት ይወጣል። ከዛ እንደወጣ ኤጀንታንና ቾንግ የተዘጋጀለትን ፓስፖርት ሰጥተውት ፖሊሶች ሳያገኙት ከሀገር እንዲወጣ ያደርጉታል። ከአንድ ዓመት በኋላም ቻዮንግ የራሷን የጥብቅና ድርጅት ከፍታ የተሳካላት ጠበቃ እንደሆነች እንመለከታለን። የታሪካችን ማገባደጃ ላይ ቪንሴንዞ ወደ ኮሪያ መጥቶ ሲጎበኛትና ሲስማት እየተመለከትን ታሪካችንን እናጠናቅቃለን።